ሐጂ ሙፍቲን አሁን እኛ በርቀት ነበር የምናውቃቸው። ቤት ውስጥ ምን አይነት ሰው ነበሩ? ምን አይነት አባት ነበሩ? ወይል በጣም ጥሩ አባት ናቸው። መደፈናው ምንድነው መሰለህ አሁን መንፈሳዊነት ከሚለው አሁንም ሳልወጣ ያው እሳቸው በዘመናዊ ትምህርት አይደለም በመንፈሳዊ ህይወት ውስጥ ሆነው ነው እንግዲህ እየተማሩ ያሳደጉ የሄዱት። ከዛ ቤት ውስጥ ደግሞ አሁንኛ በመንፈሳዊ አውድ ብቻ አይደለም አጥረው ያስቀሩን። ምክንያቱም መንፈሳዊነታቸው ከዓለማዊ ህይወት ጋር ያልተጋጨባቸው ሰው ናቸው። ስለዚህ ኦልሞስት 10 ልጆች ነን ያለነው ሁሉም በሚል ደረጃ በትልቅ የትምህርት ተቋም ድረስ ዘመናዊ ትምህርትን ተምረው በዲግሪ በተለያየ አይነት ሌቭል ላይ ያሉ ናቸው። ይሄ ምንድነው የሚያሳየው? ለዘመናዊም ትምህርት ለዘመናዊነትም ቦታ አላቸው። ስለዚህ በመንፈሳዊ እውነት የመንፈሳዊን ትምህርት እያስተማሩን የዲኑንም ዕውቀት ዓለማዊንም ዕውቀት አስይዘው ነው ያሳደጉን። ከዛ ውጭ እንደማንኛውም ኢትዮጵያዊ ወላጅ እንደዛ ነው። የህዝብም ናቸው። እንደገና ደግሞ በሚተርፋቸው ጊዜ ለቤተሰባቸው ያው ቤተሰብ ጋር ሲመጡም ያው እንደ ቤተሰብ አብረውን ኢቭን ከእናቴ ጋር ያለው ነገር በዛ ሰዓት አሁን የምናወራው 50ዎቹን ነው እንግዲህ ከተጋቡ 60 ምናምን ዓመት ያለፈ ትዳር ነው ያላቸው። በዛ ሰዓት እንኳን ኪችን ውስጥ ገብተው ኢማጂን ኪችን ውስጥ ገብተው እንጀራውን ላይ ያሰፉላት ነበር። ዛት ማች ነው ገባ። ጽንስ ክትትል ስታደርግ የመጀመሪያ ልጇን ሆስፒታል አብረው ነው የሚሄዱት። እና እንደዚህ በጣም አታችድ የሆነ የፋሚሊ እንትን ያላቸው ከምትገምተው በላይ ነው። ከዛ ውጭ ደግሞ ልክ አሁን በብዛት ሰው የሚያየው ሚዲያ ላይ ያለውና መንፈሳዊ ማንነታቸውን ነው። እሱም ብዙ መግለጽ አይጠበቅብኝም። የሚዲያ ሀቅ ነው እና እንደገና